በአሁኑ ሰዓት እንደነሱ አልጮኸችም። ቢያንስ አየሃ ዱኒ ላንተ ማለት ነው ነገር የለም። ሌላም ጥያቄ ካለች ጠይቂ። ምንም በቃ አሁን ከዚህ በኋላ ሲጀመር አልፈልግም ብሎ እናንተን ኦልሬዲ አውርዷቸዋል። ቅድም መጀመሪያ አልፈልግም ደግሞ ቅድም ነግራኝ ነበረና እኔ ሆነ ባል አምጥቼ ይላት ነበረና እሷም ደግሞ ሶሻል ሚዲያ የማይጠቀም ወንድ ነው አይለችው እና እሱ ደግሞ ሶሻል ሚዲያ ተጠቃሚ ነው አይደለም። እሷን ካገኘ በኋላ ሊያቆም ነው የፈለገው። እሱማ እኔም ባል ካገኘሁ እኮ አቆማለሁ፣ ችግር የለም። ኧረ ወዲያ እቺ የምታቆም ነገር ናት። እንዴ ዱ ቀለጤው እኔ ምን አውቄ እኔ ስለማላውቃት መፍረድ ቀለጤው በቃ ከዚህ ከቤት አንድ ሰው ሳትመርጥ አትሄድም። የግዴታህን ምረጥ፣ ካለበለዚያ አፈን እኔ እንዳይመርጥ ጾታዊ ጥቃት እኔ እንዳይመርጠኝ ተሳትፎ ልበለ ያው ሚስት ሳይሆን ወንድም መርጬ እወጣለሁ። ወንድም ሚስት ነው የተባልከው፣ እሱ ብቻ ነው ወንድ ያለው እዚህ ቤት፣ ማንም ያድንህ የለም። ስለዚህ ግዴታ ምረጥ። ወይኔ በለው ወንድም የምትሆነኝ ከሆነ አንተን ልምረጥ፣ አለዚያ ደግሞ ሌላ ወንድ ያስገባልኝና ወንድም ይሆነኝ። እንትን ጥል ነው እንዴ ከሴቶቹ ጋር የፈለግነው? እንደራጅ አንድ ምርጥ እንጂ ምርጥ እየተባልክ እንዴ ቶሎ በል እንጂ። ይሄን እድል አታገኘውም፣ እመነኝ፣ ይቆጭሃል። ሚስት ሳይሆን የሚታናቸው የእውነት ግን የእውነት ኤዱ ማለት ነው ሀገር ሪያል ቃጣሽ ነው የሚለች ብለሃል። ይኸውልህ እንዲህ ስርዓት ያላት ኢማን ያላት ምናምን ብለሃል። እሱ ሀቅ ነው፣ ሁሉም ሰው ይፈልጋል፣ ሁሉም ሰው ነው የሚፈልገው። በተክለ ሰውነት ግን ምን አይነት ይፈልጋል? አሁን አጠር ያለች፣ ውጥር ያለች፣ ረዘም ያለች፣ ቀጠን ያለች ነው 8 ቁጥር ወይስ ምንድን ነው? ትንሽ ቀጨን ያለ ያኒ ዙሩ የወንድ ልጅ ምርጫው እንደዚያ ነው። የወንድ ልጅ ምርጫው የኔ ብቻ ሳይሆን የወንድ ልጅ ምርጫው ቀጠን ያለች። እሺ የብዙ ሰው ምርጫ አሁን ያ ነው። በቃ አንደኛ በዲኗ ጠንካራ ሆነ። ያ ምሳሌ ብዙ ሰው ምርጫ ናት። እሱን እኮ ያለው በዲኗ ምናምን አሁን በሃይማኖት ዙሪያ ተው፣ ማንም ሰው የሚፈልገው አይነት ሴትም ሆነ ወንድ ጠንካራ ሰው ይፈልጋልና ጠንካራ ሆነን እንገኝ ነው ተመራጭ ለመሆን። እሱን ተረድተናል። ግን በውበት ደረጃ ምን አይነት ሴት ብትሆን ይሻላል ማለት ምን አይነት ሴት መጣለ? ሽማግሌ ያን እኮ ወይ አባቴ መልኩ ብቻ ሳይሆን ጸባይ ነው ዋናው። ሰው ጸባይ ዞሮ መልኳን አልገዛችሁም። ለታደውልልኝ እሺ አባቴ ወይ መልኳን ጸባይዋን እኮ ተባልክ፣ ጸባይ ይኑራት። ግን በውበት ደረጃ የውበት አድናቂ አይደለህም። ሞላላምቱን ገበሬን ተንጠራርቶ የጻፋት አንድ ቁጥርቱን ችግር የለብህም። በቃ አይደል አንዴ ግብርና ላይ ገባን እንዴ? ቆይ ሴት ገና እርሻ ላይ ገባሽ? እንትን ኤዱ እንትን የውስጥ ውበት ምናምን የምትሉት እሱ ማስመሰል ነው። አሁን አጭር አንድ እግር ያላት አንድ አይን ያላት ምናምን በጣም ወፍራም ባመጣላት መርጥም አይደል? አሁን እነሱ እየጠየቁ ያሉት በቃ ከላይ የምትወደውን ነገር ነው አይደል? ለሀቢቢ ምን አለ መሰለህ መቼም በሆነ ነገር አይቶ ነው ያችን ሴት እዛች ሴት ላይ ፎከስ ሊያደርግ የሚችለው። የመጀመሪያ ውበት የሚስብህ ምንድን ነው? ከሴት ልጅ በቃ ከላይ የሚስብ ነገር አለ። ከዛ ነው የውስጥ ውበት ላይ የሚያስቀምጥህ ወይ የሚያባርርህ። እሺ ይኸውልህ እኔ ላስረዳቸው። እሺ ያኒ እኔ ነገርኳችሁ እኮ አንደኛ በዲኗ ጠንካራ ከሆነና ጸባይኛ ከሆነ በቂ ነው። ሌላው ነገር ይሄ ስለ መልኳም ሆነ ስለ አቋሟ ጉዳይ ዙሮ ፈልገው አልተፈጠረም። ያችን ሴት ለማየት ስማልን ጋር ያችን ሴት ለማወቅ ምኗን አይተህ ነው መጀመሪያ ሽንትቀርባ? ጥያቄ እኮ ግልጽ ነው። ስማ ሄዱ በቃ ኢማኗ ላይ ጠንካራ በጣም አሪፍ ከሆነች በቃ ሀፊን ብትመስልም ችግር የለብህም። አሁን ሀፊን ብትመስል ችግር የለብህም። ምንም ጨክነህ ታገባለህ። አሁን እንትናን ብትመስል ማነች ዲጄ ማነው ስሟን ብትመስል አሁን ታገባለህ? ታገባለህ? ዲጄ ማን ነበረ ስሟ? ዲጄ ማነው ስሟ? ይሳቅ አሁን አንተ ፍቅር ከያዘህ አትገባም እንዴ? ፍቅር የሚይዘው እኮ መጀመሪያ የሆነ ነገሯን አይተህ ነው። ምኗን አይተህ ነው? በቃ ከሴት ልጅ ምንም ውበት የሚስብህ ነገር የለም።
እሱ እኮ በቃ እያለ ያለው ትንሽ ተክለ ሰውነት ያ እሱ እኮ አባባል ምንም መለስኩላችሁ እኮ ወይ አልተረዳንም ወይ አልተረዳንም። ላላ ኖ አንተ የምትለው ይኸውልህ ሄዱ አንተ የምትለው ተረድቻለሁ። የውስጡ ውበቷ የሚያስቀር ነገር ነው። ነገር ግን አጤነተደይ ከላይ የሆነ ነገር መሳብ አለበት። ካልሳበክ አትቀርባትም። አሁን ምሳሌ ዲጄ ኤላ ነው ማን የምትባለው ይቺ ዱባይ ያለችው ዲጄ እኮ እዚህ የሌለ ሰው ማስጥሩ ይስብሃል እኮ። ይሄ ብቻ እኮ በቂዋ ነው። አንደኛ ይኸውልህ ሀቢቢ ይኸውልህ አንደኛ ጸባዩ ይስብሃል። ሁለተኛ ደግሞ አላህ መሆኗ ይስብሃል። መልኳም ሆነ እኔ ተውኩት። እኔ ትክክለኛ ከሚያወራ ሰው ጋር ነው ማውራት የምወደው። ይቅርታ አንተ ማስታወቂያ ነው። እሺ ከታች ላውጋው ከሴት ልጅ ውበት ምን አድናቂ ነው? ጡትና ወላሂ የከለር ፋርም እያወራሁ እኮ። አይ አንተ ማስታወቂያ ነው የምትሰራው አባዬ። ይቅርታ ይሳቅ ምን አይነት አፋር ነው ይለተና طيب ያው ስላልተግባባን እሺ በቃ እነሱ ገብራቸው። ግን የእውነት እንደ አንተ አይነት ወንድ ግን ያብዛልን ኤዱ። የእውነት ከሴት ልጅ ምንም አልፈልግም ኢማኗን ብቻ እንጂ ሌላ ምንም ትሁን በቃ ይሳቅን ብትመስል ምናምን ይመስል አይ በቃ ሊኖር ይችላል። እውነት ነው እኮ ኧረ የሆነ ነገር ከላይ መሳብ አለበት። ካልሳበ ምንም አይነት ነገር አትቀርም። አሁን እሱ በጣም ጠንካራ አይስብህም እንዴ? ቆይ ጓደኛዬ ቆይ አይስብህም እንዴ? እሺ አይስብህም እንዴ? አሁን ያልኩህ ብቻ አይስብህም እንዴ? አሁን ምሳሌ ቆንጆ ሴት የምትላቸው እኮ እንደምታየው ነው። ሚዲያ ላይ ምን እየተደረገ እንዳለ እያየህ እኮ ነው። ያው ሚዲያ ወጣ መዝለል ማድሮች ያው ያኔ መዘርዘር አይጠበቅብኝም። እያየኸው ነው። በቲክቶክም ሆነ በምንም እያየኸው ነው። መድሮሽ ምንድን ነው? እኔ እንኳን ልነግርህ የገባሁት ሀዩቲን እንዳታገባት አቃጥላ መላጣ ታደርጋለች። ከዛ ዊግ ራሱ ብታደርግ ዊጉን ታሸብትብሃለች። ሌላ ነው ግን የእውነት እንዳንተ አይነት በቃ ትተዋወቃላችሁ መሰለኝ። ለዛ ነው ላስጠናቀቀን የገባሁት። እንደዚህ ሀል አይደለ ሪል የሆነው ግን እንትኑ ይሄ አይደለም። አረ እውነቱ ሊሆን ይችላል። ሀፊ ላውጋው ደግሞ የሌለ ነገር አትበል። አይደለም ላውጋው አንተ የሌለ ነገር አትጠሩ። የሆነ ሰው እኔ ልንገርህ፣ የሆነ ሰው ምኑም ነገሩ ሳይስበኝ ነው ያንን ሰው መጀመሪያ ማወራው። ትናንቺ ማን ጠየቀሽ? ማንኛውም ሰው እሺ አይስብሽም እንዴ? አይስብሽም እንዴ? ማን አይቶ ነው መጀመሪያ ስቦት ነው ያችን ሴት የሚለኝ? በጣም ሄዱ አንተ ትክክል ነህ። ላውጋውም ሀፊም ዝም በላቸው። ይኸውልህ አንተ የሚመችህ እንትኑ ብቻ ከሆነ በቃ ፔሪድ እኛን ትሆኑ። ግን እኔ ደግሞ ለኢሳቅ ምን አለ መሰለህ፣ ትክክል ነው እኮ ማንኛችንም ለማየት የውስጥ ውበቷን ለማየት መጀመሪያ ምን አይቶ ነው የውስጥ ውበቷ ጋር እንዲደርስ የሚያደርገው? በኤክስሬ ነው እንደሚያየው፣ ስታወራ ነው የሚያየው እንጂ አይኗን ከንፈሯን ካላለ እንድታወራው የሚስበው ነገር እሷን ልክ እንዳወራት የሚገፋፋው ስሜት ምንድን ነው? ምናልባት የግድ እኔን ለምን አልፈለገም ነው? በቃ አልፈለገሽም። በቃ እንትን ምናምን መቀመጫ አይፈልግም። እሱ ባህሪ ብቻ ነው ማለት የሆነ ጥያቄ ነው የጠየኩት እኔ እያልክ ያለሁትን። እሺ ሀፊ እኔ ላስረዳሽ፣ አንቺ ላስረዳሽ። አይፊታዩ ምሳሌ አንቺ አሁን ጓደኛ ሆናል ወይም እህትና ወንድም ሆናል። አንቺ ሌላ ጓደኛ ካለች ምሳሌ ስለዚያችን ላይ ታወረኛለች። ያኔ ጸባይዋ ሪብታያት እንደዚህ ብላ ቁርአኗን ትቀራለች፣ ማሻአላ ሶላቷን ትሰግዳለች፣ ያኔ በቃ ሰው አክባሪ ናት ምናምን ብለሽ አሁን ለኔ ታወረኛለች። ያኔ ፍላጎት ይኖረኛል። ሰላም እሺ፣ ሰላም ብያለሁ። እንዴት ናችሁ? እንዴት ነህ ሀቢቢ? ሰላም ነው ወይ? አለህልን አብዲ? ሰላም ነው አባል? አለን። እንኳን ደህና መጣችሁ። እንኳን በሰላም ቆይተን ሰላም ሁሉ ደህና። አመጡ ማዘየሩንም ወደ አቡዳቢ ትላንት ልንመጣ ነበር። ትንሽ መኪና ምናምን አስተጓጎረንና ነገ ወይ ከነገ ወዲያ እንላለን። ዘየሩን አላችሁ? የት ነው? አይ ምንም እንትን መስጂዱን ብቻ ዘይረን ለመመለስ ሌላ የትም እንሄድበት ያለ ሮብ ማለት ነው።
አዎ ነገር አካባቢ እንደገጠመ ሆኖ መጣሁ። መርሐባ ይሻባል። አውሩ ቀጥሩ። ሶሪ ያቋረጥኳችሁላችሁ። ኤዱ እያወራህ ነበር፣ ቀጥል። እያስረዳሃት ነበር። አብሽር አስረዳ። እሺ ሀፊ ገብቶሻል? ያኔ ሰምተሽኛል ወይስ መካከል ስለገባ ጨርሰው? እሺ ምሳሌ የዚያችን ልጅ እንትን እኮ ያኔ የሚስብሽ ነገር እኮ የምትሰሚው ምሳሌ እኔ እና አንቺ እህትና ወንድም ልንሆን እንችላለን፣ ወይም ደግሞ ጓደኛ ኖርማል ጓደኛ አይደል ልንሆን እንችላለን። አንቺ የምታውቂያት ደግሞ ጓደኛ አለችሽ እና እንደው ሚስት ፈልጊ እንደው አጋቢኝሽ ማድረሽ ብልሽ እንደው አላህን የምትፈራ ምናምን ስልሽ ስለዚያች ልጅ ባህሪ አንቺ ትነግሪኛለሽ፣ ምክንያቱም ስለምታውቂያት። አላህን ትፈራለች፣ መሻ ያላት ሶላቷን ትሰግዳለች፣ ጸባይ ያኔ ለሷ አላት ያ ማለት ተረዳው። ሰው አምጥቶልኝ ቆንጆ ናት ካለኝ አገባታለሁ፣ ችግር የለውም ባህሪዋ እያልከኝ ነው። በቃ ተረድቻለሁ። ምንም ትሁን ምንም እቀበላታለሁ። እንደዚያም ብቻ ሳይሆን አንቺ ካየሻት ምሳሌ ጎረቤት ልኮኝ ትችያለሽ እኮ ካየሻት ሰው ስለነገረሽም ብቻ ሳይሆን የቤትሽ ያኔ ጎረቤት ልትሆኝ ትችያለሽ፣ ልታያትም ትችያለሽ ራስሽ። ህንድ ፊልም ላይ ነው ያየው ወይስ አማርኛ ፊልም ላይ ነው? ጎረቤት ጋር ከሆንክማ ህንድ ፊልም ነው ወይስ አማርኛ? ጎረቤት ከሆነ እኔን ጠይቀህ ምናምን ከኔ ማወቅ ምን አስፈለገ? ህንድ ፊልም ምናምን ሳይሆን እኔ እኮ ማለት ነው አልገባህም። ቀለጤው ልንገርህ፣ ለአንተ ከሴት ልጅ ውበት የውበት አድናቂ አይደለሁም ብለህ መመለስ ትችላለህ። ምንም ትሁን ምንም የውበት አድናቂ ካልሆንክ ከሴት ልጅ ምን ይስብሃል? ይሄ ማለት እንትን የሆነ ጥያቄ እኮ ነው። ሪል የሆነ ጥያቄ እኮ ነው። ይሄ የሆነ ሀታታ ምናምን እንደዚህ እኮ እኔም እኮ መለስኩልሽ እኮ የሴት ልጅ ውበት አድናቂ አይደለህም። ይኸውልሽ ዙሮ የሰው ልጅ ቆንጆ ሆነ አልሆነ እኮ ያው ካፈር የተሰራ ነው። መልሰን ወደ አፈር እኮ ነው የምንሄደው። ቆንጆ ሆንኩ አልሆንኩ ምንም ፋይዳ እኮ የለውም። ወላ በቃ እንትን ሀይፊ በቃ ተይው እናቴ፣ ቀጥተኛ መልስ አታገኝ። ያ ደግሞ እንትን እኔ ይቅርታ እንትን አልፈልግም። እኔ አልመላለስም፣ ይቅርታ። ምክንያቱም ትክክለኛ መልስ ማስታወቂያ እየሰራ ነው ለእኔ የሚመስለኝ። ሚዩት ነህ ላውጋውና ሀፊ እኮ ግራ ገባችሁኝ እኮ። መብቱ እኮ ነው ይሄ ልጅ መብቱ ነው። መብቱ አይደለም ሀይፊን ቴ ኳልኳት እኮ ለዛ ነው መብቱ ነው። ግን ማስታወቂያ መስራት በቃ መብቱ እኮ ነው። በቃ እንደዚህ አይነት በቃ አይደለም። እንደዚህ አይነት ወንድ እንደውም ሚሊዮን አንድ ነው የሚገኘው፣ በሚሊኒየም አንዴ ነው የሚገኘው። እንደዚህ አይነት አሉ እኮ አሉ። ይሄ አሁን ወርቅ ስማ፣ እኔ ፎሎ አድርጌ እሱን ምን አይነት ሰው እንደሆነ ነገ ቼክ አድርጌ ያ እውነት የምሬን ነው። አፊ እንዳታሳሽ ላይቭ ከፍቶ ከማን ጋር እንደሚያወራ ምን እንደሚል ያኔ ሰው ከጸባይ እንደሱ አይነት እኮ ወንዶች አሉ እኮ ይሳቅ። ልክ ነህ። እውነቴን ነው። እንደዚህ አሁን ብዙ ሰው የተሰበሰበብን ላይ እንደዚህ የሚሉ ሰዎች እንደውም በብዛት ተሳዳቢ ሰዎች ናቸው። ምን ነው ዝም አልክ? ኤዱ እውነቱን ተናገረች እንዴ? አውራ ቀለጤ ሚውት አድርገህ ሆኖ እንዴ? ያለ ምን ይላሉ መሰለህ፣ ድሮ አባቶቻችንና እናቶቻችን ያዩት ያላማረ ሲበሉት ያቀራል ይባላል። ቅድሚያ አይን ላይ የሆነ ነገር ሊገባ ይችላል መሆን አለበት። አይኗ ሊሆን ይችላል፣ ሳቆቿ ሊሆን ይችላሉ። የሆነ ነገር ግን መሳብ አለበት። ለምሳሌ ወንድ ልጅ አቋም ከሌለው ይዘጋኛል። እዚሁ ለምሳሌ ማለት ነው መና ማለት ነው መና ተንበርክካለች። ይሳቅዬ ይኸውልህ ምን አለ መሰለህ ይሳቅዬ፣ አንተን ላስረዳህ ና አስረዳ። አቤት እሱን አታስረዳው፣ እኛን ሴቶችን አስረዳ። ምሳሌ የኔና አንተ ያንን የምናገባህ طيب የኔና አንተ ምርጫ ምሳሌ ይለያያል። የኔና አንተ ምርጫ ይለያያል። አንተ ምርጫ ሌላ ከሆነ የኔ ምርጫ ሌላ ነው። በቃ እዚህ ጋር ያላችሁ 154 ሰዎች
ቀለጤው እንደዚህ አይነት ሴት ነው የሚፈልገው። በቃ እንደዚህ ማስታወቂያ መስራት ነው። መልክ የሚስብህ ከሆነ እኔ ደግሞ ጸባይ ያላትና ከሚዲያ ነገር ከጸዳይ አላህን ከፈራ ለኔ በቂ ነው። ስማ ከሚዲያ ነገር ከጸዳች የምትለው አንተ እዚህ ሚዲያ ላይ አይደለ? እሷ ለምን ከሚዲያ የጸዳች ትሆናለች? አንተ ሚዲያ ተቀምጣ ከሚዲያ የጸዳች የምትል ግዴታ አንድ ሴት ሚዲያ ስላወራችና ስለተጫወተች ብቻ ሌላ ነገር ናት ብላችሁ ታስባላችሁ? እንደዛ ሳይሆን አሁን በሱ እንኳን እኔም እንደሱ ከሚዲያ የጸዳች ማለት አትችልም። ማንም ሰው ህፃን ልጅ እንኳን እኮ ልጅ ብትወልድ ምሳሌ አሁን ልጇን ፖስት የምታደርጋለች ሚዲያ ላይ ወጣለች። ያቺ ልጅ ፖስት ተደርጋለች። ህፃኗ ልጅ ስንት ህፃን ልጆች እንኳን ገና ህፃን ሆነው ይሄው ፖስት ተደርገው እያየን ነው ቪዲዮ እና ከሚዲያ የጸዳች ስትል አሁን ህፃን ልጆች እንኳን ቲክታክ ላይ ምሳሌ አሁን ቤት ተወልደው እንኳን ልብስ ልቀይር ነው በባካችሁ ወንዶች አይናችሁን ያዙ እሺ። አንዴ ልብስ ሀይፍዬ ምን አለ መሰለሽ እኛ የምንፈልገው የእናንተ ተቃራኒ። እኔ አሁን የሚዲያ ሰው ነኝ፣ ነገር ግን እኔ የሚዲያ ሴት ደግሞ አልፈልግም። አንተም ከሚዲያ ትጠፋለህ። ከሚዲያ የኔ የምላት የሆነ ኤንጌጅመንት ላይ ምናምን ከደረሰን እና በቃ እኛም እኮ ባላችን አሁን ባል ካገባን ምሳሌ አሁን ሚዲያ ያን ያክል ትኩረት ላናደርግ እንችላለን። ሚዲያ ላይ ያክል ነው አንቺ አሪፋይሽ። እኔ ደግሞ እንድጠቀም ያን ያክል እኔ ከሚዲያ አንዳንድ ሰዎች ልንገራችሁ ከሚዲያ የምትጠቀም ሴት ብዙ ነገር የምታውቅ ሴት ናት። በጣም ብዙ ቻሌንጅ፣ ፈተና፣ ብዙ ነገር ትምህርት የምትወስድ ሴት ናት። ግዴታ ሚዲያ ስለወጣች ብቻ እናንተ የምታስቡት በቃ የሆነ ባለጌ ዘልዘላ አየሽ ዳስ እንትን ያ ሜንታሊቲሽ አንቺ እንደዛ ብለሽ ስለምታስቢ እንጂ ሚዲያ ላይ የወጣች ሴት ዘልዛላ ስለሆነች ወይንም ብዙ እንትን ስላልሆነ ሳይሆን የራሴን ነገር ለራሴ ብቻ እንዲሆን ስለምፈልግ በቃ ሌላው ሰው ታናግራለች ብዬ እምነቱ ስለማይኖረኝ አይደለም፣ ወይንም ደግሞ እንትን ዘልዛላ ትሆናለች ምናምን ብዬ ሳይሆን ፕራይቬሲ የሚባለውን ነገር የራሴ የሆነ ነገር በቃ ለራሴ ብቻ አለቅ አሉ እኮ ታዲያ አሉ እኮ ዘልዛላ ብትሄድ ይኸውልሽ ዘልዛላ ምናምን ላልሽው ማለት ነው። እሷ ብትሄድ እሷን እንዳገኟት ሌላ ማግኘት ቀላል ነው። እናንተ ሴት ነው ብዙ ወንድ አይደለም። ያ አይደለም እንትኑ ፕራይቬሲ የሚባለው ወንድም ሴትም አንድ ነው። እኔ ቤታው ብከፍት ምሳሌ እኔ እያስመሰልኩ አይደለም፣ እያንዳንድሽ አስረግጬ ነው የምነግርሽ። እኔ ቤቴን ብከፍት ሴቲቱ አንድ ሴት አትመጣም፣ ወንድ ናችሁ እየመጣችሁ ምትሻለሽ። ወንድ የለም ትላለህ እንደ ቂጡን ገልቦ የሚያረጠርጠው አንድ ቀላጤው አንድ ልመልስላት አንድ እውነቷን አትዋሹ። ሴቶችን ወዴት ወስዳችሁ ወንድ ነው አንዴ ልንገራት ቀላጤው ሀይፊ ልክ ነሽ። አንቺ ላይ ብከፍቺ 99% አዳምጪኝ ይኸውልሽ አንቺ ላይ ብከፍቺ 99% የሚመጣው ወንድ ነው። ነገር ግን ከነዛ ውስጥ ወንድ የለም ከቲክታክ ስትሉ ገርሞኝ በብዛት ወንድ የለም። ፓስፖርት ያለሽ ወይስ እኔ ብቻ ላውራ ነው? አንዴ ምላሴ ላይ አትቁሚ፣ አዳምጥኩሽ። አንቺ ላይ ብከፍች አልኩሽ። አዎ 99% የሚመጣው ወንድ ነው። ነገር ግን ከ99% 1% እንኳን አይሆንም አንቺን ለማግባት የሚፈልገው ለአዳር እንጂ ለትዳር አይደለም። እነዚህ ወንዶች ልዩነታችን እዛ ጋር ነው። እዚህ ላይ እውነቱን ነው ማሪ ተቀበያ ምን ብለሽ ልዩነታችን እዛ ጋር ነው። ለትዳር የሚመጣና ለአዳር የሚመጣ ለይታችሁ አታውቁትም። ምክንያቱም እኛ ወንዶች የምንመጣበት ዘይቤ አንድ አይነት ዘይቤ ስለሆነ ለአዳርም የሚመጣው ተቀብያለሁ። ግን ደግሞ እኛ ሴቶችም እሺ ልንገርህ እዚያ ጋር የሚመጡት ወንዶች እኛን ለትዳር የሚፈልጉን ትንሽ ጥቂት ሊሆኑ ይችላሉ አይደለም? 99% ለአዳር ነው የሚመጣው ናቸው። እኛም ሴቶች ደግሞ እዛ ጋር መተዋፋቸውን የሚከፍቱ ከኛ ጋር ደግሞ እኛም አንፈልጋቸውማ፣ እኛም አንመርጣቸው። አንድ ነገር ልንገርህ እናንተ ወንዶች ብቻ ሚስትን እናንተ ወንዶች በብዛት ግርም የምትሉኝ እናንተ ወንዶች ብቻ ሚስት ምን አይነት ሴት ነው በቃ መስፈርታችን ብላችሁ የምታስቡት ነገር። ሴትም ልጅ ከወንድ ልጅ እያበጠረች ነው ምን አይነት ወንድ ነው የሚሆነኝ ብላ የምታገባው አይደለም። እኔ ባገባ እንኳን እኔ አይደለም ቤተሰቦቼ በሙሉ ናቸው ለልጅ ይሆናታል ብለው አበጠረው የሚያወጡት ለልጃቸው ባል ማለት ነው። ያለሁት ሴቶችም እዛ መተው ስላወሩኛ ጋር ስለተጫወቱ አንዳንድ ትምህርቶችን ተወስዳለህ፣ መጥፎ ነገር ታይበታለህ፣ ትማርበታለህ፣ ብዙ ነገር ታያለህ ቲክታክ ላይ ሶሻል ሚዲያ ላይ አይደለም። ግን ጠለቅ ብለህ ስታክ
ስትገባ የፈለገ ዘልዛላ ሴት ብትሆን መስፈርቷ እሷን ከዛ መንገድ ላይ የሚያወጣት አይነት ወንድ ነው። ገባህ? እናንተስ ወንዶች ብቻ እኛ ሴቶችን እንመርጣለን ምን አይነት ሴት እንጂ የፈለግነው እዛ ሶሻል ሚዲያ እኛም አንፈልግም። ሶሻል ሚዲያ ወጥቶ እንደዛ ሴት ጋር ሸሸበልገዳ የሚል እሺ፣ አሁንስ ገባህ? አይ እኔ ማስጨረ አሁን አየሽ እንደኔ ጸጥ ብሎ ማዳመጥ ሲጀመር ይኸውልሽ ምን አለ መሰለሽ ዙሪያ አንቺ ምርጫና የኔ ምርጫ እኮ ይለያያል። አንድ ሰው ምርጫና አንቺ ምርጫ እኮ ይለያያል። እሱን ሳይሆን ለእሷ በደንብ ላብራራላት። እናንተ የምትመርጡት ወንድ አለ። አዎ፣ ነገር ግን በመጀመሪያ እናንተ ተመራጮች ናችሁ። ለምንድን ነው ብትይኝ፣ አንድን ወንድ ሄደሽ አፕሮች አታደርግም። ከጓደኞችሽ መካከል ላይ ነጥሎ አንስቶ አንቺን ገርል ፍሬንድ የማድረግ ወይንም ደግሞ አንቺን እራት ይዤሽ ልውጣ የሚለው ወንድ ነው። አንቺ ከጓደኞቹ መሀል ላይ መርጠሽው እኔን እራት ይዤ ልውጣ እስከማትይው ድረስ። ስለዚህ አንቺን ነው የሚመርጠው። ያ ማለት ምንድን ነው? የእሱን ክራይቴሪያ አንቺ ታሟያለሽ ወይ የሚለው ነው የሚቀድመው። አንቺ እሱን ክራይቴሪያ አንቺን ከጓደኞችሽ መሀል ላይ መርጦ አንቺን የወሰደበት ለምንድን ነው? አንቺ እሱን ክራይቴሪያ ስላሟላሽ፣ ጓደኞችሽ ስላላሟሉ ነው። ጓደኞችሽ ቢያሟሉ ኑሮ አንቺን አይመርጥሽም ነበር። ስለዚህ አየሽ፣ ወንድ ልጅ ቅድሚያ ይመርጣል። ከዛ በኋላ እሱ ከመረጠሽ በኋላ አፕሮች አድርጎ አንቺ ደግሞ ትሄጂና ኦኬ ይሄ ልጅ መረጠሽ። ከዛ በኋላ አንቺ ደግሞ ምን ታደርጊያለሽ? ይሄ ክራይቴሪያ የእሱን ክራይቴሪያ አሟልተሻል፣ ነገር ግን እሱ ደግሞ የአንቺን ክራይቴሪያ ያሟላል የሚለው እሺ ወይም እምቢ የሚለው የአንቺ ምርጫ ይሆናል ማለት ነው። ነገር ግን ቅድሚያ መተን እኛ አፕሮች እስከማድረጋችን ድረስ እኛ መተን ራት ይዤሽ ልውጣ ስልክሽን ስጭኝ እስከ ማለታችን ድረስ የእኛ ክራይቴሪያ ነው የሚቀድመው። ያንን ክራይቴሪያ ማታሟይ ከሆነ የምታሟላ ነው የሚሄደው። በቃ ሹጣ እንትን እኮ ነው ወደ ውጭ ስወጣ ዋይፋይ የለኝም። አፉ በሉኝ፣ የሰው ሀገር ነው ያለሁት። ይኸው ወጣሁ፣ ይኸው እኔ ወጣሁ እኮ ይህን ውስጥ አብረሽን እንዲሆን ወጡ፣ ወላሂ ወጡ፣ ጥለው ወጡ። እስካሁን ራሱ እንትን እስክል ነው። አፉ በሉኝ በጣም አብሽራ